ገነነ መኩሪያ ሊብሮ የተጻፈው የአሸናፊ ግርማ ከሸዋ ሜዳ እስከ አርጀንቲና የተሰኘው መጽሐፍ 21ዎች እንግዲህ አመሰግናለሁ። pages of this remarkable biography. ይሄኛው አሸናፊ እኔ እስከማውቀው ድረስ የሆነ ነገር አቺቭ ለማድረግ በጣም ድጋፍ ያደረጉኝን በእግዚአብሔር ስም ከልብ አመሰግናለሁ። ከሱ ደግሞ የተሻሉ ሰዎችን ለሀገር ለማፍራት በሚያደርገው ጥረት የበለጠ ክብር አለኝ። ይህን መግለጽ እፈልጋለሁ። ወጣቱም የሚያንጽልን ታሪካዊ ስራ እየሰራ ነው። እዚህ ሁሉ ጥፋት መነሻው የተሳተው ግሪጎሪ ነው ይላል እዚህ መጽሐፍ ላይ። እጅግ በጣም ኢንተረስቲንግ ቴንኪው አመሰግናለሁ። ዳን 21ዎች እንግዲህ አመሰግናለሁ። ቴንኪው ስለመጣ አመሰግናለሁ። አሹ በኳሱ ብቻ ሳይሆን በስነ ምግባር ራሱን ወጣቱን የሚያንጽልን ታሪካዊ ስራ እየሰራ ነው። በኪዮስታር ብቻ ሳይሆን በቶሮንቶና አካባቢ ያሉትን ወጣቶች ከ5 ዓመት ጀምሮ የራሱን አካዳሚ በመፍጠር በኳስ ብቻ ሳይሆን በስነ ምግባር የታነጹ ወጣቶችን እያፈራልን ነው። ክቡራትና ክቡራን እንግዶቻችን ጥሪያችንን አክብራችሁ እዚህ የተገኛችሁ ሁላችሁም በቅድሚያ እንኳን ደህና መጣችሁ ለማለት እንወዳለን። Good afternoon, ladies and gentlemen. Welcome to the launch of the biography of an extraordinary man, a beloved athlete and a community leader, Ashenafi Girma. ይሄ በእጄ ላይ የምትመለከቱት 2005 በተንቀሳቃሽ ላይብረሪ በነበረው ዛሬ 2 ዓመት አካባቢ ነው በሞት ያጣ ነው። በገነነ መኩሪያ ሊብሮ የተጻፈው የአሸናፊ ግርማ ከሸዋ ሜዳ እስከ አርጀንቲና የተሰኘው መጽሐፍ አሁን እዚህ የተገናኘው ደግሞ በእንግሊዘኛ እትሙ እዚያ አጠገቤ በምትገኘው በብሌን ቆንጆ ተደርጎ ክሽን ተደርጎ በእንግሊዘኛ እትም ተጽፎ ዛሬ ለምርቃት በቅቷል። ለአሸናፊም ለብሌንም ሞቅ ያለ ሞራል እንድትሰጡልኝ ከታላቅ አክብሮት ጋር እጠይቃለሁ። In the pages of this remarkable biography, in Tritas we have some stories for you don't want to miss. So we will be hearing some stories out of the chapter. ዮናስ ላይ ለመስቀል እዚህ ወደ መድረክ ይመጣና ስለ አሸናፊ ግርማ የተወሰነ መልእክት አስተላልፍልና በቀጥታ እሱ ራሱ። እሺ አመሰግናለሁ። እንደምን ዋላችሁ። ስለ አሸናፊ ግርማ ያው መናገር ትንሽ የሚያስቸግረው ምንድነው ሁሉም ሰው ብዙ ነገር ያውቃል ስለ አሸናፊ። ምናልባት አዲስ ነገር ላይኖረው ይችላል። እኔ ግን እንደ እዛ ሙያ ላይ እንደነበረና በተለያዩ አጋጣሚዎችም ፊት ለፊት ብዙ ነገሮችን ዊትነስ እንዳደረገ ሰው የተወሰኑ ነገሮችን ማለት እፈልጋለሁ። አንደኛ እኔ በአይን በማየትም እንዲሁም ደግሞ በአርካይቭም በኢትዮጵያ እግር ኳስ ታሪክ ውስጥ ካየናቸው በእግር ኳስ በታሪክ ከነበሩ ተጫዋቾች አሁንም ካሉ አሸናፊን የሚለዩት ብዙ ነገሮች አሉ። ከነዚህ መካከል አሸናፊ ግርማ ፕሮፌሽናል ማለት በጣም በተመቻቸ ሁኔታ የሚያድጉ በእግር ኳስ ማለት ነው በሰለጠነ ሀገር ውስጥ በተመቻቸ አካዳሚ ውስጥ የሚያድጉ ተጫዋቾች የሚደርሱበትን ደረጃ በግል ጥረት እኔ ህይወት ላይ እኔ ያጎደልኳቸውን ጉድለቶች በመሙላት እኔ የተሳሳትኳቸው ስህተቶች እንዳይደግሙ በማድረግ ከደረሱበት በላይ ማድረስ እችላለሁ በሚል ተነሳሽነት እንግዲህ አካዳሚ መስርቶ በእግር ኳስ የተሻለ ደረጃ ላይ እንዲደርሱ እየጣረ ይገኛል። ከዚያ ባለፈ ግን ደግሞ ይህ ባዮግራፊ መጽሐፉ በአማርኛም ሲታተም ኢትዮጵያ ውስጥ ባልተለመደ መልኩ ማለት ታዳጊዎችም እነዛን አልፈው ትልቅ ደረጃ እንዲደርሱ እንግዲህ ባዮግራፊውን በእንግሊዝኛ በተለይ እዚህ ሀገር ያሉ ታዳጊዎች ራሳቸው በሚረዱበት ቋንቋ አሳትሞ እዚህ አብቅቷል እና ለዚህ ሁሉ በጣም ትልቅ ክብር አለኝ እና ከሱ ደግሞ የተሻሉ ሰዎችን ለሀገር ለማፍራት በሚያደርገው ጥረት የበለጠ ክብር አለኝ። ይህን መግለጽ እፈልጋለሁ። ብዙ ሳልጨምር በዚሁ እንግዲህ የአሸናፊ ግርማን ወደ መድረክ አብርሳለሁ።
በመጀመሪያ ያው እግዚአብሔር ለዚች ቀን ስላደረሰኝና ከናንተ ጋር እንድገናኝ መልካም ፍቃዱ ስለሆነ በዚህ በመጽሐፍ ወጥመድ ከጀርባዬ ሆነው በጣም ድጋፍ ያደረጉኝን በእግዚአብሔር ስም ከልብ አመሰግናለሁ። ጥሬን አክብራችሁ በዚህ ፕሮግራም ላይ ለተገኛችሁ እንግዶች፣ ጓደኞቼ፣ ቤተሰቦቼ እንዲሁም የየዕለት መሻሻላችሁን ማየቴ ለሚያበረታታኝ ወጣት ተጫዋቾች የከበረ ሰላምታዬን አቀርባለሁ። አርጀንቲና እና ካናዳ በሚል ከአሸዋ ሜዳ እስከ አርጀንቲና ካናዳ እና ካናዳ በሚል ርዕስ ከአማርኛ ወደ እንግሊዘኛ ተተርጉሞ ዛሬ ለምርቃት በበቃው የህይወት ታሪኬ የመጽሐፍ ምርቃት ፕሮግራም ላይ ስለተገኛችሁ በጣም አመሰግናለሁ። አስቀድሜ ይህ የህይወት ታሪክ መጽሐፍ እውን እንዲሆን ትልቁን አሻራ ላሳረፈው ጋዜጠኛ ገነነ መኩሪያ የሚገባውን ክብር ልሰጥ እፈልጋለሁ። የህይወት ታሪኬን መጽሐፍ በመጀመሪያ በአማርኛ የጻፈው ታዋቂው የስፖርት ጋዜጠኛ ገነነ መኩሪያ ቃላቶቹ የኔን ስራ ብቻ ሳይሆን የኢትዮጵያን እግር ኳስ ነፍስ የገዙ ናቸው። እሱ አሁን ከኛ ጋር በህይወት ባይኖርም የሰራው ስራ ግን አሁንም ወደፊትም ሕያው ሆኖ ይኖራል። የአማርኛው መጽሐፍ ወደ እንግሊዘኛ የተረጎመችው ደግሞ ብሌን ሰለሞን ናት። ታሪኬ በካናዳ ለተወለዱት ልጆች እንዲሁም እንግሊዘኛ አንባቢ ለሆኑ የተለያዩ ሀገር ዜጎች እንዲደርስ በልዩ ትጋት ቋንቋዎችን እና ባህሎችን ላገናኘችው ብሌን ልባዊ ምስጋናዬን አቀርባለሁ። ማለት እችላለሁ። ለሰዎች በቃል ጨርሼ ልነግረው ያልቻልኳቸውን ታሪኮች በመጽሐፌ ውስጥ በስፋት ተዘርዝሮ እንዲቀመጥ ያደረኩት ለአሁኑ ትውልድ መማሪያ ቢሆን ብዬ እንዲሁም ታሪኬን ለማያውቁ በሙሉ ለማጋራት በማሰብ ነው። በተጫዋችነት ዘመኔ ይከታተሉኝ የነበሩትም በትዝታ ያለፈውን ጊዜ የሚቃኙትን ይሆናል። ሁሌ ከጎኔ ናችሁ። የእናንተ ከጎኔ መሆን እኔን ብዙ ያበረታታኛል። ዛሬ ጥሬንም አክብራችሁ የተገኛችሁ የክብር እንግዶችንም ከልብ አመሰግናለሁ። የህይወቴ ጉዞ አካል ለነበራችሁና አሁንም ከጎኔ ላላችሁ በሙሉ እጅግ አድርጌ አመሰግናለሁ። ብርሃን ቲቪ አዲስ ቅኝትን እዚህ በመምጣት ከጎኔ ስለሆናችሁ እጅግ በጣም አመሰግናለሁ። እግዚአብሔር አገራችንን፣ ህዝባችንን ሰላም ያርግልን፣ ይጠብቅልን። ብሌን ያው ቅድም ገልጫለሁ። የእውነት በጣም ከልብ አመሰግናለሁ። እግዚአብሔር እድሜና ጤና ይስጥሽ። ሙሌንም እንደዛ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ሰላም ጤና እድሜውን ሰጥቶን አንድ ደግሞ ከኮሚኒቲያችን ፕሮፌሽናል የሆነ ትልቅ ቦታ የደረሰ ተጫዋች ለማየት እግዚአብሔር እድሜና ጤናውን ይስጠን። አመሰግናለሁ በጣም። ሞቅ ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647-887-1241 ነው። BMHB
ፎቶግራፊና ቪዲዮግራፊ። ኮርና የሚሻማ ጠፋ ይላል ርዕሱ። አሰልጣኝ ዲያጎ ጋርሲያቶ ቡድኑን ከተረከቡ ጀምሮ በእኔ ላይ ሙሉ እምነት ነበረው። እኔም በውድድሩ የተለየ ነገር ማሳየት ፈልጌያለሁ። እኛ ምድብ ግብጽ፣ ካሜሮንና ደቡብ አፍሪካ ናቸው ያሉት። የመጀመሪያው ጨዋታ ከካሜሮን ነው የተጫወትነው። በጨዋታው ለማሸነፍ በጣም ጓጉተን ነበር፣ ነገር ግን አልተሳካልንም። 1-0 በሆነ ውጤት ተሸነፍን። ቀጣዩ ጨዋታችን ከግብጽ ነው። ይህንም ጨዋታ የግድ ማሸነፍ አለብን። ዛሬ ከተሸነፍን አለቀልን። ከውድድሩ የመጀመሪያው ተሰናባችም እኛ እንሆናለን። ሰዓት እያባከኑ በነበረበት ሰዓት ዳኛዋ ፍጹም ቅጣት የምትሰጠችን አንደኛ መቺ እኔ ነበርኩኝ። በአይፉ መትቻ ገባውኝ። 2-1 በሆነ ውጤት ላይ ሆነን በቀለ 1 ጎል አስቆጠረና 2-2 ሆነን ጨዋታው ተጋግሎ የባከነ ሰዓት ተጨመረና እሱም ተጠናቀቀ። ዳኛዋ አልቋል በሚል ልትነፋ ያለች የግብጽ ተጫዋች እኛን አጥቂ ጠለፈና ሪጎሬ ተሰጠ። ዮናስ ኳሱን ከነሱ ነጥቆ ለኔ ካቀበለኝ በኋላ መምቻው ላይ አስቀመጥኩት። በመጨረሻዋ ደቂቃ ሪጎሬ ለመምታት እየተዘጋጀው ነው። ተመልካቹ ጸጥ ብሏል። ስቴዲየም ውስጥ ሰው ያለም አይመስልም። መርፌ ቢወድቅ እንኳን ይሰማል። ተንደርድሬ ኳሱን ስመታው ተመልካቹ ግን አይጮህም። አይኔን ማመን አቃተኝ። በረኛው ኳሱን በቡጢ ብሎ አወጣት። መሬት ተሰንጥቃ ብትውጠኝ ደስ ይለኝ ነበር። ከጥቂት ማጉረምረም በስተቀር ስቴዲየሙ ጸጥ ብሏል። እኔ ግን በድን ሆኛለሁ፣ ሞቻለሁ። መልበሻ ክፍል መግባቴን እንጂ እንዴት እንደገባውም አላውቅ። ቁጭ ብዬ ተንሰቅስቄ ያለቀስኩ። ከስቴዲየም ውጪ ማታ ጥሩ አልነበረም። መኪኖች ተሰባበሩ፣ ግርግርም ተፈጠረ። የዚህ ሁሉ ጥፋት መነሻው የተሳተው ሪጎሬ ነው ይላል እዚህ መጽሐፍ ላይ። እጅግ በጣም ኢንተረስቲንግ የሆኑ ስቶሪዎች ነው ያሉት። ተናስልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ነው። እንግዲህ እንደምታውቁት ሰመር መጥቷል። ጁንና ጁላይ በዚህ በቶሮንቶ ካናዳ ሞቅ ያለ ነው፣ ግን የተለያዩ በዓላቶች ይካሄዳሉ። በመጀመሪያ እንደምታውቁት ጁላይ 12 ፒቱፒ ካናዳ በክሪስቲ ፒትስ በዓል አዘጋጅቷል። እዛም እንዳትቀሩ ከጠዋቱ 10 ሰዓት ጀምሮ ብዙ ፈን ያላቸው በተለይ ልጆቻችሁን ይዘታችሁ እንድትመጡ ፒቱፒ ካናዳ በተደጋጋሚ ጋብዟል። እሱንም አሳውቃችኋለሁ። በሁለተኛና የመጀመሪያው የምላችሁ በጁላይ 19 2025 ዓ.ም አስቴር አወቀ አንጋፋዋ የኢትዮጵያ አርቲስት አስቴር አወቀ በቶሮንቶ ሾው አላት። በምሽቱ እንድትገኙ ተጋብዛችኋል። በ888 ያንግ ስትሪት ላይ የሚደረገው የኮንሰርት በዓል ላይ ተገኝታችሁ እንድትታደሙ የበዓሉ አዘጋጆች ይጋብዟችኋል። አንጋፋው ታዋቂው አብነት ግርማና ራሄል ጌቱ በምሽቱ ላይ ይገኛሉ። እንግዲህ ሞቅ ደመቅ ያለ ፕሮግራም እንደሚሆን ከባለሙሉ ተስፋ ነኝ። ብርሃን ቴሌቪዥንም የዚህ ፕሮግራም ስፖንሰር ነው።
እንግዲህ በምሽቱ እንገናኛለን። ትኬቶችን በተለያዩ ሱቆች እንድታገኙ ከዌስት እስከ ኢስት ባሉ እንድታገኙ ጋብዛለሁ። በጆሊ ባር፣ ላሊበላ ሬስቶራንት፣ ኦሲንግተን ማርኬት እና ቄራ የተለያዩ ቦታዎች ነው የሚገኙት። በየሬስቶራንቱ አሉ። ቲኬቱን ግዙ። ቲኬቱ በኋላ ተሽጦ አልቆ ችግር ተፈጠረ እንዳይፈጠር ቀድማችሁ በተዘጋጁ ጥሩ ነው። አስቴር አወቀ አንጋፋዋ ኢትዮጵያዊዋ ተዘጋጅታ እየጠበቃቻችሁ ነው። አመሰግናለሁ። ብርሃኑ ነኝ ከብርሃን ቴሌቪዥን። እንግዲህ የዛን